ሰላምን ለማዝለቅና መሰረተ ልማቶችን ለማከናወን የህብረተሰቡ ድርሻ ከፍተኛ መሆኑን የምስራቅ ጎጃም ዞን አስተዳደር ገለጸ። በዞኑ እናርጅና ውጋ ወረዳ በፈለገ ብርሃን ከተማ በሰላም በልማትና በመልካም አስተዳደር ችግሮች ዙሪያ ከህብረተሰቡ ጋር ውይይት ተካሂደዋል። መረጃውን ያደረሰን የእናርጅና ውጋ ወረዳ የመንግስት ኮሚኒኬሽን ነው። አለምነሽ ንጉሴ ታቀርበዋለች። በምስራቅ ጎጃም ዞን እናርጅና ውጋ ወረዳ ፈለገ ብርሃን ከተማ በሰላም በልማትና በመልካም አስተዳደር ችግሮች ዙሪያ ከሃይማኖት አባቶች ከሀገር ሽማግሌዎችና ከነዋሪዎች ጋር ውይይት ተካሂደዋል። ነዋሪዎቹ የከተማ የውስጥ ለውስጥ የመንገድ ስራ፣ የውሃ፣ የሆስፒታል፣ የአምቡላንስ ጥያቄዎች እንዲሟሉላቸው ጠይቀዋል። የአካባቢያቸውን ሰላም ለማጽናት የድርሻቸውን እንደሚወጡም ተናግረዋል። እሶቻችን ልጆቻችን አባቶቻችን የሚሰቃዩበት ነው ሆስፒታል የሚያስፈልገው። ሁለተኛ በልማታችን በኩል እንብንታገለው አባቶች ብዙ ነው። ዛሬ ግን ሌት ቀን እግዚኦ ስንል ከእግዚአብሔር ጋር እግዚአብሔር ደግሞ እነሱ ወንድሞቻችን ተመጡ ስንት አይተናል። ትራንስፖርት የማይደርስባቸውን በሸክም የሚመጣ ወላዶች። ስለዚህ አሁን ቢሆን በተለይ ሆስፒታል ቢመጣልን አሁን እዚህ ወረዳ ጋር ያሉት አካባቢዎች የሚሞተው ወላድ ይቀንሳል። ድንገተኛ ታማሚ እንኳን ቢመጣ የተወሰነ እንትን ይሰጣል የሚል ስላለ ነው። አሁን ቢሆን ሆስፒታል እንደ ጥያቄ ብትይዙ ነው። ሌላው አምቡላንስ ይመጣላቸዋል ተብለን ነበር። ገንዘብ እንኳ አዋጥተን ነበር። 500 ሺህ በአንድ ቀን አዋጥተን ሰጥተን ነው ወረዳው እንደገና የመለሰልን። ስለዚህ ያቺ አምቡላንስ ትመጣለች የተባለች አምቡላንስ የት ቀርታ ነው የሚል ጥያቄ አለ። ሌላው የውስጥ ለውስጥ መንገድ ትርክ እየተሰጠ ውስጥ ለውስጥ ታልቀዳምን ከተማ አይመስልም። ስለዚህ የውስጥ ለውስጥ መንገዶችን አስቸኳይ የሆነ መፍትሄ ተሰጥተው እንዲሰጡ በርካታ የልማት ስራዎች መከናወኑን የተናገሩት የእናርጅና ውጋ ወረዳ ዋና አስተዳዳሪ አቶ ሙሉ ጌቴ የሃይማኖት አባቶችና የሀገር ሽማግሌዎች የተጀመረውን አንጻራዊ ሰላም በዘላቂነት ለማስቀጠል ማህበረሰቡን የመምከርና የማስገንዘብ ስራ መስራት ይኖርባቸዋል ብለዋል። እዚህ አካባቢ ያላችሁ አባቶች፣ ወንድሞች የጦርነት ጭምር አስከፊነት ተገንዝባችሁ እርስ በርስ መገዳደል ይብቃ፣ ከዚህ በኋላ ይቁም፣ እኛ የምንፈልግ ሰላም ነው፣ ልማት ነው፣ ጦርነትን አንፈልግ የሚል አቋም ጭምር ይዛችሁ እኔ እዚህ ላይ የጋራ ቃል ኪዳን ጭምር ገብተን ስራ የምንሰራበት መንገድ ከተፈጠረ ከዚህ ውጭ ያለው የሚያስቸግር ነገር አለ ብዬ አላስብም። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑሩልኝ ብርሃኑ ህብረተሰቡ የተለያዩ መሰረተ ልማቶችን እያከናወነ መሆኑን ተናግረዋል። ይህን የሰራችሁት ላይ በጣም ጥሩ ነው። የውሃ ቁፋሮ፣ እነዚህ ያነሳችኋቸው አጠቃላይ የልማት ጥያቄዎች እንዴት መፈጸም እንዳለባቸውና የጥያቄዎች መነሻ ምን እንደሆኑ ተረጋግቶ ታች ያለው አመራርም ተረድቶ ምላሽ ለመስጠት መነጋገር ደግሞ ያስፈልጋል። ጫካ የገቡት ኃይሎች የሰላም ጥሪውን መቀበል ይኖርባቸዋል ያሉት አቶ ኑርልኝ ህብረተሰቡም ለዚህ የሰላም ጥሪ አጋዥ ሊሆን እንደሚገባ ማሳስበዋል። መቀመቅ ውስጥ የሚያስገባ መንገድና ድርጊት እዚህ ውስጥ የገባውን የሚሆን ያልገባውን አካል ድምር ውጤት ዲስኩልና ውስጥ የሚከት ስለሆነ እንዲገባ ተናጠላዊ ከአባቶች ጎን ሆናችሁ ተናጠላዊ የሆነ የዘመድ ምክር፣ ንግግር፣ ውይይት ያስፈልጋል። የሰላም አማራጩን እንዲከተል የምንሰራው ስራ እንደተጠበቀ ሆኖ ጎን ለጎን ግን ህግ የማስከበር ስራችን ተጠናክሮ ይቀጥላል። የተጀመረውን አንጻራዊ ሰላም በዘላቂነት ለማጽናት የህብረተሰቡ ድርሻ ከፍተኛ መሆኑንም ዋና አስተዳዳሪው አንስተዋል።